ሰላም ናችሁ። ዛሬ በሌላ ክፍል ወይም ደግሞ ባለፈው ካቆምንበት የቤተክርስቲያን ገንዘብ አያያዝ ኮርስ ላይ የቀሩ ክፍሎችን ደግሞ እንቀጥላለን። ትምህርታችንን ከመጀመራችን በፊት እንጸልያለን። እግዚአብሔር አባቴ ሆይ ስለረዳህን ስላገዝከን እንድንገናኝ ደግሞ ጊዜ ስለሰጠህን እናመሰግንሃለን። ጌታ ሆይ ሁላችንንም በያለንበት ያንተ ጥበቃ ያንተ አብሮነት ከኛ ጋር ስለሆነ ስም ይባረክ። ጌታ ሆይ አንተ በሁሉም ስፍራ መገኘት ስለምትችል ይህን የምንማረውን ትምህርት በቂ የሆነ ዕውቀት ማግኘት እንድንችል አይምሮአችንን እንድትከፍት ማስተዋል ዕውቀት እንድትጨምርልን በጌታ በኢየሱስ ስም እጸልያለሁ። ስለሰማህን ተባረክ በኢየሱስ ስም አሜን። እሺ የቤተክርስቲያን ገንዘብ አያያዝ ኮርስን ባለፈው ትምህርታችን ጀምረናል። በዛ ውስጥ ገንዘብ ምንድነው የሚለውን ከገንዘብ ጋር ተያይዞ ያሉ በቤተክርስቲያን ውስጥ ያሉ አመለካከቶችን ለማየት ሞክረናል። መጽሐፍ ቅዱስ ደግሞ ገንዘብን በምን መልኩ ገልጾታል ወይም ገንዘብን በምን እይታ አይቶታል የሚለውንም አንስተናል። ሌላው ደግሞ ገንዘብ በመጽሐፍ ቅዱስ ገንዘብን ሲጠቀሙ በመልካም ተግባራቸው የሚነሱ ደግሞ በክፉ ተግባራቸው የሚነሱ ብለን በብሉይ ኪዳን በአዲስ ኪዳን የተነሱ ታሪኮችን ለማየት ሞክረናል። ዛሬ ካቆምንበት ክፍል እንቀጥላለን። ዛሬ ባለፈው ሳምንት ለማንሳት የሞከርኩትን ስለ ገንዘብ ሁለት የተሳሳቱ አስተሳሰቦች የሚለውን ርዕስ ነው ማነሳው። ባለፈው ክፍላችን ለማንሳት ሞክረናል፣ ግን የሚቀሩ ክፍሎች ስላሉ ዛሬ እሱ ላይ ትኩረት እንሰጣለን። የመጀመሪያውን አስተሳሰብ አሴቲዝም ብለናልና በአሴቲዝም አስተሳሰብ ወይም ደግሞ አመለካከት አውንታዊም አሉታዊም ጎኖች እንዳሉት ግን ለኛ ትምህርት እንዲጠቅመን ደግሞ አሉታዊ ጎኑን አንስተን ነበረ። አሉታዊ ጎኑ ምንድነው? ይህ አስተሳሰብ ወይም ደግሞ አስተሳሰብ የሚመሩ ሰዎች ገንዘብን በራሱ ክፉ እንደሆነ እንደሚያስቡ ተነጋግረናል። ስለዚህ ገንዘብ በራሱ ክፉ ነው ወይም ደግሞ እንደ ኃጢአት እንደ ክፉ ነገር ይነሳል። ይህ አስተሳሰብ ደግሞ ዱዋሊስት የሚል ፍልስፍና በውስጡ እንዳለ አይተናል። ይህ ዱዋሊስት ፍልስፍና ደግሞ መንፈሳዊ ዓለም ፍልስፍና መጽሐፍ ቅዱስ ፍልስፍና መንፈሳዊ ዓለም ቁሳዊ ዓለም ከቁሳዊ ዓለም በመለየት መንፈሳዊ ዓለም ብቻ መልካም እንደሆነ ቁሳዊ ወይም ደግሞ ግዑዙ ዓለም ክፉ እንደሆነ የሚያስተምር ነው የሚል ሐሳብ እንዳለው አንስተናል። መጽሐፍ ቅዱስ ግን ከመጀመሪያ ቁሳዊ ዓለም ሲፈጠር እጅግ መልካም እንደሆነ እንጂ ክፉ እንደሆነ አይነግረንም። ዘፍጥረት ላይ እግዚአብሔር ፍጥረትን ሁሉ ፈጥሮ አየ፣ መልካም እንደሆነ አየ እንደሚል መጽሐፍ ቅዱስ ያስረዳናል። ስለዚህ ቁሳዊ ዓለም በዚህ ፍልስፍና የተያዙ ሰዎች እንደሚያስቡት ሳይሆን መልካም እንደሆነ ያረጋግጥልናል። ይህንን ፍልስፍና ተቀብለው የሚሄዱ ሰዎች ከኃጢአት መራቅ የሚቻለው ከዚህ ዓለም ደስታ በመካድ ወይም ከምድራዊ ደስታ በመለየት እንደሆነ ያምናሉ። ምክንያቱም ቁሳዊ ዓለም ክፉ እንደሆነ ስለሚያምኑ የዚህ ስለዚህ ዱዋሊስቶች የምንላቸው በዚህ አመለካከት ወይም በዚህ ፍልስፍና የተያዙ ሰዎች ድህነትን እንደ ጽድቅ አድርገው ወይም እንደ መንፈሳዊ ህይወት እንዳንዱ መንፈሳዊ ህይወት መለኪያ አድርገው ያያሉ። የዚህ እምነት ተከታዮች ለመተዳደሪያነት የሚሆናቸው ነገር አይኖራቸውም። ምክንያቱም የዚህን ዓለም ገንዘብን ሀብትን
የዚህን ዓለም ቁሳዊ ነገር እንደ ክፉ እንደ ኃጢአት አድርገው ስለሚመለከቱ ማለት ነው። ለዚህ ጥሩ ምሳሌ የሚሆነን በገዳም የሚኖሩ ሰዎች ናቸው። በቂ የሆነ መተዳደሪያ ወይም ለኑሮ የሚያስፈልጋቸውን ነገር ማግኘት ስለማይችሉ በልመና እንደሚተዳደሩ ማሳያ ነው ማለት ነው። ይህ አሴቲዝም የምንለው ነገር ከመጽሐፍ ቅዱስ አንፃር እንዴት ይታያል የሚለውን እንይ። ምን መሰረት አለው? ከመጽሐፍ ቅዱስ አንፃር ምን መሰረት አለው የሚለው አንዳንድ የመጽሐፍ ቅዱስ ክፍሎችን ስናጠና ወይም ስንመለከት በጥንቃቄ ካልተረዳናቸው የአሴቲዝምን አመለካከት የያዙ አስተምህሮ እንዳለው ይመስላል። ለዚህም አንድ ጥቅስ ማንሳት እንችላለን። የአልዓዛርና የባለጠጋው ሰው ታሪክ ሉቃስ 16 ቁጥር 19 እስከ 36 ያለው ክፍል ስንመለከት አልዓዛር በምድር ላይ በድህነት በብዙ ጉስቁልና እንደኖረ በህመም እንደኖረ ያሳያል። ባለጠጋው ሰው ደግሞ በብዙ ድሎት በምድር ላይ ሲኖር እንደነበረ ያሳያል። ሁለቱም ሞቱ። ከሞቱ በኋላ አልዓዛር በእግዚአብሔር እቅፍ ወይም ደግሞ በመንግስተ ሰማያት ሲኖር ባለጠጋው ሰው ደግሞ በገሃነመ እሳት ውስጥ እንደተጣለ መጽሐፍ ቅዱስ ያሳየናል። ስለዚህ ከዚህ ክፍል በተሳሳተ መልኩ የምንረዳ ከሆነ ድህነት የሚያጸድቅ ሀብት ደግሞ ወደ ገሃነመ እሳት የሚወስድ ይመስላል። ለዚህ ነው የመጽሐፍ ቅዱስ ዕውቀታችን ሚዛናዊ የሆነ መሆን እንዳለበት የምንለው ማለት ነው። ይህ ክፍል ከአጠቃላይ የመጽሐፍ ቅዱስ አስተምህሮ አንፃር በጥንቃቄ ካልተተረጎመ ይሄን ጥቅስ ብቻ በመውሰድ የምናስተምር ወይም ደግሞ የምናስረዳ ከሆነ የእግዚአብሔር መንግስት የሚገኘው በድህነት እንደሆነ በማመን የሀብታም ዕጣ ፈንታ ግን ሲኦል ነው ወደሚል መደምደሚያ ይመራናል ማለት ነው። ስለዚህ የአስተሳሰብ ከመጽሐፍ ቅዱስ አንፃር ሲታይ ማስረጃ አለው። ግን አንድ ይህ ክፍል ለምን ተነሳ፣ ይህ አስተምሮ ለምንድን ነው የሚል ግን ጥያቄ ማንሳት አለብን ማለት ነው። ስለዚህ ለእናንተም ይሄን ባላችሁበት እተዋለሁ። ይህ ታሪክ እውነት ለዚህ አሴቲዝም ለምንለው አመለካከት ወይም ደግሞ ድህነት ወደ እግዚአብሔር መንግስት የሚያስገባ ሀብት ደግሞ ወደ ገሃነመ እሳት የሚያስገባ ነው ለሚለው ማረጋገጫ መሆን ይችላል ወይ? ይሄን ለኛ እንደ ጥያቄ አድርጌ አነሳለሁ። ሌላው መጽሐፍ ቅዱስ ሉቃስ 12 ቁጥር 13 እስከ 21 የሞኙን ባለጠጋ ምሳሌ ያነሳል። እንግዲህ ከዚህ ታሪክ የምንረዳው ምንድነው? አንድ ሰው ይህንን ክፍል በማንበብ ብቻ ምድራዊ ብልጽግናን መፈለግ እንደ ኃጢአት ሊቆጠር ይችላል። ምክንያቱም ከእግዚአብሔር መንግስት ይልቅ ሀብቱን እንደወደደ የሚያሳይ ክፍል ስለሚመስል ማለት ነው። ይህን ክፍል ስናነብ ባለጠጋውን ሞኝ ያስባለው የምድርን ሀብት ምድራዊ ብልጽግናውን ሳይሆን እግዚአብሔርን አለመፈለጉና ትምክቱን ሁሉ ባለው ሀብትና ንብረት ላይ ማድረጉ ነው። ስለዚህ ይህ ባለጠጋ ሞኝ ባለጠጋን ያስባለው ብልጽግናው ሀብቱ አይደለም። ግን ምን አልፈለገም? እግዚአብሔርን አልፈለገም። የተመካው በምኑ ነው? በሀብቱና ባለው ገንዘብ ነው። ስለዚህ ያለው የሀብት ልክ ያለው የገንዘብ ልክ እግዚአብሔርን ወይም መንፈሳዊ ነገርን ጽድቅን እንዳይፈልግ ከልክሎታል። ሌላው ልናነሳው የምንችለው ክፍል የሰማይ መዝገብ ማቴዎስ 6 ከ19 እስከ 24 ያለውን ክፍል ነው። ይህም ጥቅስ ደግሞ
ክርስቲያን ከመንፈሳዊ ስራ ውጭ ሌላ ምድራዊ ስራ መስራት እንደሌለበት የሚያስተምር ይመስላል። ስለዚህ ይህንንም ክፍል በጥንቃቄ ካልተረዳን በጥንቃቄ ካላጠናን ወደ ምን አመለካከት ይመራናል ማለት ነው? መንፈሳዊ ስራ ውጪ ሌላ ስራ መስራት እስከማይችሉ ድረስ የሚያሳይ ይመስላል። ስለዚህ ሌላው ደግሞ የገንዘብ ፍቅር የሚለውን ጢሞቴዎስ አንደኛ ጢሞቴዎስ ቁጥር 6-10 ላይ ያለውን አጠር ያለች ጥቅስ ስለሆነች አብረን እናነባዋለን። አንደኛ ጢሞቴዎስ 6:10 ላይ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ስለዚህ በገንዘብ ፍቅር መያዝ የኃጢአት ስር እንደሆነ ወይም ደግሞ የክፋት ሁሉ ስር እንደሆነ ያሳየናል። ያ ማለት ገንዘብ አያስፈልግም እያለን አይደለም። ክፍሉ በግልጽ የሚያሳየው ገንዘብን መውደድ ነው የሚለው። ስለዚህ ክርስቲያኖች በዚያ አመለካከት ውስጥ ያሉ ክርስቲያኖች ወይ እነዚህን ጥቅሶች መሰረት አድርገው ከሆነ ወደ ሚዛናዊ ወደ ሆነ አመለካከት እንዲመጡ ጋብዛለሁ። ስለዚህ ከዚህ ጥቅስ መሰረት በማድረግ አብዛኞቻችን የምንጠቀማት ገንዘብ የክፋት ምንጭ ነው የሚለውን ብዙ ጊዜ በተደጋጋሚ እንጠቀማለን። ይህ ክፍል በተሳሳተ ሁኔታ እንዳንመለከት የሚያስረዳን ነገር ምንድነው? ስለ ገንዘብ ክፋት ሳይሆን የሚናገረው ገንዘብን ስለመውደድ የሚያመጣው ክፋት። ስለዚህ ገንዘብ ብቻውን ክፉ ነው ሳይሆን ገንዘብን መውደድ በግልጽ ያስቀምጣል። ገንዘብን መውደድ ክፉ እንደሆነ ወይም ደግሞ የክፋት ምንጭ ስር እንደሆነ። ስለዚህ ብቻውን ገንዘብ ክፉ አይደለም ማለት ነው። እና ስለ አሴቲዝም ነው አሁን እያወራን ያለነው። አሴቲዝም ከመንፈሳዊነት ጋር ያለው ቁርኝነት እጅግ አናሳ ነው ማለት ነው። ይህን አመለካከት የሚደግፍ የሚመስል ጥቅሶች ሊነሱ ይችላሉ። ግን ጥቅሱ በዛ መልኩ ከተረዳ ነው ይህን አስተሳሰብ ፍልስፍና የሚደግፍ ይመስላል። ግን በደንብ ካጠና ነው ሚዛናዊ በሆነ እይታ ካየነው ግን የአሴቲዝም አስተሳሰብ ከመንፈሳዊነት ጋር ወይም ከጽድቅ ጋር ምንም ግንኙነት እንደሌለው ማሳያ ነው። ድህነት የጽድቅ ምልክት ሊሆን አይችልም። አሴቲዝም ደግሞ ድህነትን እንደ ጽድቅ አድርጎ እንደሚያሳይ ከላይ በደንብ አንስተነዋል። መጽሐፍ ቅዱስ ጽድቅ በተፈጥሮ ከድህነት ጋር እንደሚቆራኝ አድርጎ አያቀርብም። መጽሐፍ ቅዱስ ጽድቅንና ድህነትን አንድ ላይ አድርጎ አያቀርብም፣ አያስተምረንም። ሀብታም የሆኑ ብዙ ቅዱሳን አሉ። እንዲሁም ኃጢአትን የሚሰሩ ብዙዎች ድሆች አሉ። ስለዚህ የኃጢአት ምልክት አይደለም፣ ድህነትም የጽድቅ ምልክት አይደለም ማለት ነው። እናንተም ደግሞ ዙሪያችሁ ላይ ያሉ ሰዎችን በክርስትና የምታውቋቸውን ሀብት ያላቸውን በድህነት የሚኖሩትን አሁን በአይምሯችሁ ማመዛዘን ትችላላችሁ። በጣም ሀብት ኖራቸው ትሁት የሆኑ እግዚአብሔርን የሚፈሩ አሉ። በጣም ደሃ ሆነው እግዚአብሔርን የማይፈሩ እግዚአብሔርን የሚያሳዝኑ ኃጢአተኞች አሉ። ስለዚህ ሀብትም ድህነትም ለጽድቅ መለኪያ እንዳልሆነ መጽሐፍ ቅዱሳችን ያሳያል። በእርግጥ መንፈሳዊነት በቀዳሚነት የሚወሰነው በውስጥ የልብ መለወጥ እንጂ በውጪ የሚታየው ሁኔታ አለመሆኑ ለማንም ግልጽ ነው። ክርስቲያን ለሆንን አይደል በልብ መለወጥ ይላል መጽሐፍ ቅዱስ።
ስለዚህ እግዚአብሔር ልባችንን ነው እንጂ ያለባበሳችን ይቅርታ እግዚአብሔር ልባችንን ነው የሚፈልገው እንጂ ያለንበት የኑሮ ደረጃ ድህነታችን ወይም ሀብታችን እንዳልሆነ መጽሐፍ ቅዱስ ያሳየናል። ስለዚህ ልብ ነው በልብ ከእግዚአብሔር ጋር መጣበቅ፣ ልብን ለእግዚአብሔር መስጠት፣ ማስገዛት አስፈላጊ ነው። ለዚህ ምክንያቱ ደግሞ የክፉ ድርጊት ሁሉ ምንጭ ክፉ ልብ መሆኑ ማቴዎስ 15 ቁጥር 16 እስከ 20 ያሳየናል። ክፋት ከልብ ነው የሚመነጨው። ስለዚህ ያን ከውስጣችን ከልባችን የሚመነጨው ክፋት እንዳይሆን እንዳይመጣ ልባችንን ለእግዚአብሔር ማስገዛት አለ። እንደ ክርስቲያን በእግዚአብሔር ፊት ተቀባይነት ለማግኘት በሚደረግ ሙከራ አካልን ያለልክ ማስጨነቅ እንደ ክርስቲያን በእግዚአብሔር ፊት ተቀባይነት ለማግኘት በሚደረግ ሙከራ አካልን ያለልክ ማስጨነቅ መጽሐፍ ቅዱሳዊ መሰረት የሌለው ነገር ነው አይደል? እግዚአብሔር ልብን ያያል ምንለው እኮ ለዛ ነው አይደል? በእግዚአብሔር ፊት ራሴን አጎሳቁዬ ምስኪን መስዬ ብቀርብ እግዚአብሔር የልብ አምላክ ነው ልብን ያያል ምንለው ለዛ ነው። ስለዚህ በዚህ አመለካከት ውስጥ ተይዘን በእግዚአብሔር ፊት ትሁት ለመምሰል በእግዚአብሔር ፊት በተሻለ መንፈሳዊነት ተቀባይነት ለማግኘት ራሳችንን ያለልክ ማጎሳቆል መጽሐፍ ቅዱሳዊ መሰረት የለውም። ምክንያቱም በደላችንን የሚያስተሰርየን የኢየሱስ መከራ ብቻ ነው። የኛ በእግዚአብሔር ፊት ትሁት መስሎ ምስኪን መስሎ መቅረብ ብቻ ሳይሆን ካለንበት ስቃይ ካለንበት መከራ ካለንበት ነገር ሁሉ ነፃ የሚያወጣን የክርስቶስ ደም እንደሆነ መጽሐፍ ቅዱስ ይናገራል። ይህ መጽሐፍ ቅዱሳዊ መሰረት አለ። ሁለተኛውን አስተሳሰብ የምናነሳው አሴቲዝምን አይተናል። ሌላኛው ማቴሪያሊስት የምንለው ወይም ደግሞ በአማርኛ ቁሳዊነት የምንለው ይህ አስተሳሰብ ወይም ቁሳዊነት በተለያዩ የእንግሊዘኛ መዝገበ ቃላት የተለያየ ፍቺ የሚሰጠው ሲሆን ሁሉም ፍቺ ሲጠቃለል አንድ ነገር ያሳያል። ይህ አስተሳሰብ እግዚአብሔርን ሳይሆን ገንዘብን ወይም ደግሞ ቁሳዊ ነገርን ያማከለ እንደሆነ እንገነዘባለን። ይሄ አስተሳሰብ ማቴሪያሊስት የምንለው ወይም ቁሳዊነት የምንለው አስተሳሰብ ዋና ትኩረቱ ዋና ማዕከሉ ቁሳዊ ነገር እንደሆነ ከብዙ ትርጉም ወይም ደግሞ ስናሰባስብ በዚህ አብዛኞቹን ይስማማል ማለት ነው። ስለዚህ አስተሳሰብ ወይም ስለ ቁሳዊነት ከእግዚአብሔር ቃል የተሰጡ ማስጠንቀቂያዎች ምንድናቸው የሚሉትን ቀጥሎ የምንመለከት ይሆናል። በብሉይም ሆነ በአዲስ ኪዳን ብዙ ማስጠንቀቂያዎች እናገኛለን። ለምን የተሰጠ ማስጠንቀቂያ? ለማቴሪያልስ ወይም ቁሳዊ ለሆኑ አመለካከቶች ተግባሮች የተሰጡ ማስጠንቀቂያዎች። የመጀመሪያው ኢያሱ 7 ላይ አካን የሰራው ስተት ነው ወይም ደግሞ የሰራው ኃጢያት ነው። የአካን ገንዘብን የመውደድ ኃጢያት በእርሱና በቤተሰቡ ላይ የሞት ፍርድን አመጣበት። የስርቆት ተግባሩ ቅጣት አደረሰበት። ስለዚህ እሱ ብቻ ሳይሆን ቤተሰቡ በሞት እንዲቀጡ አደረገ ማለት ነው። ይሄ ምን ያሳያል? መጽሐፍ ቅዱስ ቁሳዊነትን ወይም ደግሞ ማቴሪያሊስት መሆንን እንደማይደግፍ ያሳያል። ይህ አስተሳሰብ የሚያስቀጣ እንደሆነ መጽሐፍ ቅዱሳችን ያስረዳል። አንደኛ ነገሥት ቁጥር 10 23 እና 11:4 ላይ ዘዳግም 17 ቁጥር 16 እና 17 እነዚህ ታሪኮች ላይ ስንሄድ የሰለሞን ገንዘብን የመውደድ ኃጢያት እግዚአብሔርን እንዳይታዘዝ እንዳደረገው ወይም ልቡን ከእግዚአብሔር እንዲመልስ እንዳደረገው ያሳየናል። አሁን ገንዘብን መውደድ ለኃጢያት ምክንያት እንደ እግዚአብሔር ፈቃድ መገዛት እንዳንችል እንደሚከለክለን
ማስረጃ ይሆናል። ሌላው በአዲስ ኪዳን ደግሞ የምናየው አስቆሮቱ ይሁዳ ነው። አስቆሮቱ ይሁዳ የሕይወቱን ጌታ የሆነውን ኢየሱስ ክርስቶስን የሸጠው ገንዘብን የሚወድ በመሆኑ ነበር። ስለዚህ የሚደግፈን የመጽሐፍ ቅዱስ ዮሐንስ 12 4-6 ድረስ ማየት እንችላለን። ይሁዳ ገንዘብ ከመውደዱ የተነሳ የሕይወቱን ጌታ ኢየሱስ ክርስቶስን ሽጧል። የገንዘብ ፍቅር ለኃጢአት እንዳጋለጠው ያሳያል። ሌላው ሉቃስ 12:15 ላይ ኢየሱስ የሰው ሕይወት በገንዘብ ብዛት እንደማይለካ አስጠንቅቋል። የሰው ሕይወት በገንዘብ ልክ እንደማይለካ ይህ ጥቅስ ወይም ደግሞ ይህ የመጽሐፍ ቅዱስ ክፍል ደግሞ ያሳየናል ማለት። ሌላው የምናነሳው ዕብራውያን 4:1-3፣ አንደኛ ጢሞቴዎስ 6:10 ላይ ስግብግብነት ወይም ገንዘብን መውደድ የክፋት ሁሉ ስርና ምንጭ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ስለዚህ ገንዘብ ከላይም እንዳነሳ ነው ገንዘብን የሚወዱ ሰዎች ልክ እንደ አስቆሮቱ ይሁዳ ምሳሌ ካረግን ወዳጁን አብሮት የኖረውን አሳልፎ ለግድያ እንደሚሰጥ፣ አካንን ደግሞ ካየነው ለቤተሰቡ እንግዲህ ለቤተሰቡ ሞትን ያተረፈው ለገንዘብ ካለው ፍቅር የተነሳ እንደሆነ፣ ስለዚህ ገንዘብን መውደድ፣ ገንዘብን መከተል፣ ማቴሪያሊስት መሆን፣ ቁሳዊ መሆን እነዚህን አደጋዎች በህይወታችን ይዞ እንደሚመጣ መጽሐፍ ቅዱሳችን ያረጋግጥልናል። ሌላው የቁሳዊነት አደጋ ቁሳዊ ነገርን ማሳደድ ወይም በህይወታችን ውስጥ ቀዳሚውን ስፍራ መስጠት ወደ ጣዖትና ዝሙት ይመራል። ትልቁ አደጋ ቁሳዊነትን መከተል የሚያስከትልብን በህይወታችን የሚያመጣብን ነገር ወደ ጣዖትና ዝሙት ይመራል። ቁሳዊ ነገር የሚከተሉ ሰዎች ጣዖት አምላኪዎች ናቸው፣ አመንዝራዎች እንደሆኑ መጽሐፍ ቅዱስ ታሪክ ያረጋግጥልናል። ቁሳዊነት መንፈሳዊ ህይወትን ያደክማል ወይም ጨርሶ ያጠፋል። ስለዚህ በዚህ አመለካከት ወይም በዚህ ፍላጎት በቀጠልን ቁጥር ወደ መጨረሻው ከእግዚአብሔር መንገድ እንደምንወጣ ያሳያል ማለት ነው። ራዕይ 3:17 ቁጥር 17 እና 18 የሎዶቅያን ቤተክርስቲያን ያነሳል። ሎዶቅያ ቤተክርስቲያን በመንፈሳዊ ህይወቷ እንድትቀዘቅዝ ያደረጋት በቁሳዊ ነገር መመካቷ ነበር። ይህን መጽሐፍ ቅዱስ ያሳያል። ስለዚህ በቁሳዊ ነገሯ በመመካቷ መንፈሳዊ ህይወቷ እየደከመ እየቀዘቀዘ እንዲመጣ ምክንያት ሆኗል። ቁሳዊነት ደስታን የሚሰርቅና ጭንቀትን የሚያስከትል ነገር ነው። አሁን ለምሳሌ ሰው ከሰረቀ በኋላ ሰላም አግኝቶ አይተኛም። ሰው ለገንዘብ ብሎ በወገኑ ላይ ወይም በወዳጁ ላይ መልካም ያልሆነ ነገር ካደረገ ሰላም አግኝቶ አይተኛም። ስለዚህ ይሄ አእምሮን የሚያውክ ነገር እንደሆነ እንመለከታለን። ህይወታችን በቁሳዊ ነገር ላይ ከተጠመደች በቂ የሆነ ገንዘብ በማይኖረን ጊዜ እጅግ እንጨነቃለን፣ ደግሞ ደስታ ይርቀናል። ለምን? መኖራችን ባለን በገንዘብ ብዛት ይመስለናል ማለት ነው። ሰው ራሱን የሚያኖረኝ እግዚአብሔር ነው፣ ያለኝ ይበቃኛል ማለትን አለመልመዱ ሁልጊዜ የሚመካው ባለው በገንዘብ ብዛት ስለሚሆን ያለው የገንዘብ ብዛት በቀነሰ ወይ ያለቀ በመጣ ቁጥር ወዳልሆነ ጭንቀት ውስጥ እንዲገባ ወይም ደስታውን እንዲያጣ ምክንያት ይሆናል። እንግዲህ እኔ ይሄንን እያወራው እናንተ ዙሪያችሁ ላይ ያለውን ሰዎች ማሰብ ትችላላችሁ። ብዙ ታሪኮችን ወደ አይምሯችሁ ማምጣት ትችላላችሁ። ቅርባችሁ ከሆነ ከጓደኛ አንፃር አንዳንድ ጊዜም ራሳችንን እኔን ራሴን ማየት ያስፈልጋልና ይሄ ነገር እውነት ነው ወይ? ቁሳዊ ነገርን በተከተልን ቁጥር አሁን እንዲያወራን አሁን እየተማርን ያለነው ነገር ያስከትላል ወይ የሚለው ወደ ራሳችን ማየት ዙሪያችን ላይ ያሉትን ሰዎች እያሰብን ነገሩን እውነታውን ማሰላሰል ያስፈልጋል። ቁሳዊነት ለአንድ ሰው ጭንቀት ብቻ ይፈጥራል ሳይሆን የብዙ ቤተሰብ የብዙ ትዳር መፍረስ ምክንያትም እንደሆነ
ማንሳት እንችላለን። ለምንድነው ማቴሪያሊስት የሆነ ሰው ወይም ቁሳዊ የሆነ ሰው የልብ ደስታ ቁሳዊ የሆነ ሰው የልብ ደስታ እረፍት እርካታ ስለሌለው ለቤተሰቡ እውከትን ብጥብጥን ሰላም መንሳትን ስለሚፈጥር ብዙ ቤተሰብ ትዳር የመፍረስ ምክንያት ሆኗል። ቁሳዊነት ወደ ትዕቢት ደግሞ ይመራል። ሌላው አደጋ ይሄ ነው። ቁሳዊነት ወደ ትዕቢት ይመራል። ቁሳዊ ነገር ላይ የሚያተኩሩ ሰዎች ከእግዚአብሔር ይልቅ የሚያኖራቸው ደስታን የሚሰጣቸው ያላቸው ሀብት ይመስላቸዋል። ስለዚህ ባላቸው ሀብት ባላቸው ንብረት አይደል እቺን ቃል ልጠቀማት ብዙ ጊዜ ገንዘብ ካለ ሰማይ መንገድ አለ እንደሚባለው ማለት ነው። ሰዎች ገንዘብ ካላቸው ምንም ማድረግ እንደሚችሉ የትም መድረስ እንደሚችሉ ማንንም መግዛት እንደሚችሉ ምን አቅማቸው ባላቸው ገንዘብ ላይ ያለ እስኪመስል ድረስ ትምክተኛ እንዲሆኑ ያደርጋቸዋል። እና እንደዚህ አይነት ሰዎች ፊታቸውን ከእግዚአብሔር ያዞሩ ናቸው። የሚመኩት ባላቸው ሀብት ባላቸው ንብረት ነው ማለት ነው። ሌላው ቁሳዊነት ፍትህ አልባነትን እንዲበዛ ወይም እንዲስፋፋ ምክንያት ይሆናል። እንግዲህ የምንኖረው በምድር ነው። ሀብትን ብቻ የሚያሳድድ ሰው ባለው ላይ ለመጨመር የድሃውን ጉልበት ስለሚበዘብዝ በድሃ ወገኑ ላይ ፍትህ የጎደለ ድርጊት ይፈጽማል። ያለ አግባብ የሰውን ንብረት መንጠቅ ስግብግብ እንዲሆኑ በምድር ላይ ፍትህ እንዲጎደል ያደርጋሉ። ቅድም ብያለሁ ገንዘብ ያለው ሰው በያዘው ገንዘብ ሰዎችን ለመግዛት ያው እግዚአብሔርን የማይፈሩ ሰዎችን ለመግዛት ይሞክራል። በጽድቅ ለመኖር የማይፈልጉ ሰዎችን ለመግዛት ይሞክራል። ስለዚህ በምድር ላይ በጣም ፍትህ እንዲጎደል ያደርጋል ማለት ነው። በየፍርድ ቤቱ በተለያዩ ጉዳዮች ላይ እነሱ በገንዘባቸው ነገሮችን ማስፈጸም ሲጀምሩ እውነት የያዘ ሰው ደግሞ እውነቱን ያጣል እና ፍትህ እንዲጎደል እንደሚያደርግ ያሳየናል። ሌላው ማቴሪያሊስት የሚያመጣው ጉዳት ደግሞ ገንዘብ ለማግኘት ሰዎች ብዙ ወንጀሎችን ይፈጽማሉ። ሰው ገንዘብ ለማግኘት ሰውን ይገላል። ለምሳሌ ማንሳት የምንችለው በስርቆት ላይ የተሰማሩ ሰዎች ካሉ ያንን ንብረት ከሰዎች ለመስረቅ የሰዎች ቤት ገብተው ከሆነ መንገድ ላይ ቢሆን ስርቆቱን ለመፈጸም የሰውን ነፍስ ለማጥፋት ይሄዳሉ። ስለዚህ ብዙ ወንጀሎች እንዲስፋፉ ሙስና እንዲስፋፋ ምክንያት የሚሆነው ገንዘብን መውደድ ወይም ደግሞ ቁሳዊ መሆን ነው። ለዚህ ማሳያ ሌላ ደግሞ የሚሆነው የህፃናት ገንዘብን ከመውደዳቸው ወይም ገንዘብን በጣም ከመፈለግ የተነሳ የህፃናት ንግድ ላይ የተሰማሩ ሰዎች ሊኖሩ ይችላሉ። የሰውን ህይወት ሊገድሉ ይችላሉ። ጥሩ ያልሆኑ ተግባሮችን እንዲያደርጉ ያደርጋቸዋል ማለት ነው። ስለ ቁሳዊነት አደጋዎች የዚህን ያክል ካወራን ሃይማኖት ነክ ቁሳዊነት ምን ይመስላል የሚለውን እንመልከት። ቁሳዊነት በዓለም ውስጥ ብቻ ሳይሆን በቤተክርስቲያንም ሊገኝ ይችላል። አሁን እንደዚህ ብለን አደጋዎቹን ስለገለጽን ይሄ ቤተክርስቲያንን አይመለከትም ቤተክርስቲያን ውስጥ የለም ምንለው ጉዳይ አይደለም። ስለዚህ እስቲ በምን መልኩ ቤተክርስቲያን ውስጥ ሊታይ እንደሚችል ማየት ይኖርብናል ማለት ነው። ለምሳሌ ስምዖን መንፈስ ቅዱስን እየሸጠ ገንዘብ ለማግኘት የሞከረ የመጀመሪያው ሰው ነበረ። የሐዋርያ ሥራ ምዕራፍ 8 ቁጥር 18 እስከ 21 ስናነብ ስምዖን መንፈስ ቅዱስን እየሸጠ ገንዘብ ለማግኘት የሞከረ እንደነበረ ያሳያል። ስለዚህ ማቴሪያሊስት ወይም ቁሳዊነት ቤተክርስቲያን ውስጥም እንዳለ ማሳያ ነው። ከቤተክርስቲያን መሪዎች መመዘኛ አንዱ የቤተክርስቲያን መሪዎች ሲመረጥ አንደኛው መመዘኛ ለማይገባ ትርፍ የማይስገበገብ ይላል።
እንደ አንድ ኳሊቲ ወይም ደግሞ እንደ አንድ ክራይቴሪያ የተቀመጠው የቤተክርስቲያን መሪ ቲቶ ምዕራፍ 1 ቁጥር 10 ላይ ይህን ይገልጻል። እንደ አንድ ቤተክርስቲያንን መምራት ያለበት ሰው እንደዚህ አይነት ማንነት እንዲኖረው ለማይገባ ትርፍ የማይስገበገብ መሆን እንዳለበት ያሳያል። ስለዚህ እነዚህ ሁለቱንም አስተሳሰቦች ከላይ ለማንሳት እንደሞከርነው ምንድነው ያለው? የተሳሳቱ አስተሳሰቦች። ሁለቱም አስተሳሰቦች አንደኛው ፍጹም አሴቲዝም የምንለው ድህነትን ወይም ደግሞ ቁሳዊ ዓለምን እንደ ኃጢአት አይቶ በድህነት በጽድቅን የሚገኝ አድርጎ ያስተምረናል። ማቴሪያሊስት ደግሞ ሰው በገንዘብ በንብረት ወይም በዚህ ቁሳዊ ዓለም እንዲመካ እንዲወድ ይመራል። ስለዚህ ሁለቱም አስተሳሰቦች ሚዛናቸውን የሳቱ ስለሆነ የተሳሳቱ አስተሳሰቦች መሆኑን ያረጋግጥልናል ማለት ነው። በዚህ ኮርስ ሌላው እንደ ዋና ክፍል የምናነሳው ባላደራነት ነው። ስለዚህ ባላደራነት ምንድነው ከሚለው ከትርጉሙ እንነሳ። በአንዳንድ ምሁራን የተሰጠው ፍቺ የባላደራነት የሚለው የተሰጠው ፍቺ ባላደራነት ማለት የጌታውን ሀብትና ንብረት በሙሉ ያስተዳድርለት ዘንድ ኃላፊነት የተሰጠው አገልጋይ ማለት። ትርጉሙን ደግመዋለሁ። ባላደራነት ማለት የጌታውን ሀብትና ንብረት በሙሉ ያስተዳድር ዘንድ ኃላፊነት የተሰጠው አገልጋይ ማለት። ስለዚህ የንብረቱ ባለቤት ሌላ ነው፣ ስለ ንብረቱ ኃላፊነት ወስዶ የሚያስተዳድረው ሌላ ነው። የንብረቱ ባለቤት ጌታ ነው፣ የሚያስተዳድረው ወይም ኃላፊነቱን የወሰደው ደግሞ አገልጋይ ነው ማለት ነው። ይህ ነው የባላደራነት ትርጉም። ይህ አገልጋይ ንብረቱን ሁሉ የሚያስተዳድረው ለጌታው ጥቅምና ክብር ብሎ እንጂ ለራሱ ጥቅም አይደለም። በመጽሐፍ ቅዱስ ብዙ ምሳሌዎችን ማንሳት እንችላለን። ዘፍጥረት 39 ቁጥር 4 እስከ 6 ያለውን ክፍል ብንመለከት እንዲህ ይላል። ዘፍጥረት 39 ቁጥር 4 እስከ 6 ዮሴፍም በጌታው ፊት ሞገስን አገኘ፣ እሱም ያገለግለው ነበረ፣ በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። ስለዚህ ባለቤቱ ሌላ ነው። በጌታው ንብረት ላይ ግን ማን እየተሾመ ነው አገልጋይ እንዲሆን? ዮሴፍ እየተሾመ እንደሆነ ይህ ክፍል ያሳየናል። ጲጢፋራ ዮሴፍን ባለው ንብረት ሁሉ ላይ እንደሾመው ያሳያል ማለት ነው። ስለዚህ ባላደራነት የምንለው ነገር በመጽሐፍ ቅዱስ ተጠቅሶ ከሆነ ክርስቲያናዊ ባላደራነት መሰረት ምን ይመስላል የሚለውን እናያለን። ክርስቲያን ባላደራነት መሰረቱ የእግዚአብሔር የሰራቸው ሁሉ ሁለት ዋና ዋና ስራዎች ናቸው። የክርስቲያን ባላደራነት መሰረቱ እግዚአብሔር የሰራቸው ሁለት ዋና ዋና ስራዎች ናቸው። አንደኛው የእግዚአብሔር የፍጥረት ስራ ነው፣ ዘፍጥረት 1:1 ላይ እንደሚናገረው። ስለዚህ እግዚአብሔር የሁሉ ነገር ፈጣሪ መሆኑን የሰው ልጆችንም ጨምሮ በሰማይና በምድር ያሉትን ሁሉ ላይ የባለቤትነት መብት ያለው እርሱ ብቻ መሆኑን መጽሐፍ ቅዱስ ያስረዳል። መዝሙረ ዳዊት 24 ቁጥር 1 ስንመለከት እግዚአብሔር የሁሉ ባለቤት የሁሉ ፈጣሪ መሆኑን ያሳየናል ማለት ነው። መዝሙረ ዳዊት 24:1 ላይ ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷ የሚኖሩ ሁሉ ይላል። የፍጥረት ባለቤት እግዚአብሔር ነው። ይህ መጽሐፍ ቅዱስ ያስረዳናል። እግዚአብሔር ከመጀመሪያ አዳምና ሔዋንን ሲፈጥራቸው በምድር የእርሱን ፈቃድ እንዲፈጽሙ እንጂ ከእርሱ ተነጥለው በራሳቸው እንዲኖሩ አልነበረም። በፈጠረው ነገር ላይ ባላደራ ነው ያደረጋቸው። የሱን ፈቃድ በምድር ላይ እንዲኖሩለት፣ በፈጠረው ነገር ላይ እንዲኖሩለት። ስለዚህ አዳምና ሔዋን የእግዚአብሔር ባላደራዎች ነበሩ ማለት ነው። ስለዚህ አሁን አንደኛ ያነሳነው ሐሳብ የክርስቲያን ባላደራነት መሰረቱ አንደኛ
የእግዚአብሔር የፍጥረት ሥራ ነው። ሁለተኛ የድህነት ሥራ ነው። የድህነት ሥራ ስንል እግዚአብሔር ልጆቹ ወይም ሕዝቡ ሊያደርገን እንዳዳነን የታወቀ ነው። ክርስቶስ ከዳንበት ጊዜ ጀምሮ እኛ የራሳችን ሳንሆን የእርሱ ስለሆንን የምንኖረው ለእርሱ መሆኑን ግልጽ ነው። እኛ የዳነን ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን የተቀበልን ያመንን ሰዎች መጽሐፍ ቅዱስ እንደሚያስረዳ እኛ የራሳችን ሳንሆን እኛ የእግዚአብሔር መሆናችንን ያስረዳል። ለዚህ የተቀመጡ ጥቅሶች አሉ። ሮሜ 14:9 ላይ ያለውን እንመለከታለን። ስለዚህ ሁለት የባላደራነት መሰረቶችን አይተናል። የመጀመሪያው እግዚአብሔር ፍጥረት ሥራ ነው። ሁለተኛው ደግሞ የድህነት ሥራ ነው። ለዛሬው በዚሁ እናበቃለን። በቀጣይ ክፍል የምን ባላደራ ነን የሚለውን በግልጽ ደግሞ የምንማር ይሆናል። በዛሬው ክፍላችን ሁለቱን ትልልቅ የተሳሳተ አስተሳሰቦች አሴቲዝም የምንለውና ማቴሪያሊስት የምንለውን አይተናል። በዝርዝር አይተናል። ፍልስፍናቸውም እንደሚመስል አይተናል። ከመጽሐፍ ቅዱስ አንፃርም አንድ ጥቅሶችን አጣቅሰን አይተናል። ስለዚህ ሌላው ያነሳነው ርዕስ ደግሞ ባላደራነት ነው። ባላደራነት ምንድነው የሚለውን አይተናል። አንድ ጌታ ባለው ንብረትና ገንዘብ ላይ ሀብት ላይ አንድ ሰውን ሲሾም ወይም ደግሞ ኃላፊነት ሲሰጥ እንደሆነ ስለዚህ አገልጋዩ ስራ ለጌታው በታማኝነት ያለውን ንብረት መጠበቅ ያለውን ንብረት ማስተዳደር እንደሆነ አይተናል። ለዚህም ደግሞ የሚደግፉን ጥቅሶች አሉ። በዋናነት ያነሳነው ዮሴፍና የጲጢፋራን ታሪክ ነው። ጲጢፋራ ዮሴፍን ባለው ንብረት ሁሉ ላይ እንደሾመው መጽሐፍ ቅዱስ ይናገራል። ሌላው በመጨረሻ ላይ ያነሳነው የክርስቲያን ባላደራነት መሰረት የሚለውን አንስተናል። ሁለት መሰረቶች እንዳሉት አንደኛው የእግዚአብሔር የፍጥረት ሥራ ነው። እግዚአብሔር ሁሉንም በመድር ላይ ያሉትን ሁሉ ሰውንም ጨምሮ ፈጥሯል። ስለዚህ ፍጥረት ሁሉ ባለቤት እግዚአብሔር እንደሆነ አይተናል። ስለዚህ ሰዎች የተፈጠሩት ከአዳምና ሔዋን ጀምሮ ለዚህ ለፍጥረት ባላደራ እንደነበሩ አይተናል። ሌላው የድህነት ሥራ ነው። የድህነት ሥራ ደግሞ ሰዎች በክርስቶስ ኢየሱስ በኩል ሲድኑ የእግዚአብሔር ልጆች ይሆናሉ። ስለዚህ ከዳኑ በኋላ እነርሱ የራሳቸው ሳይሆኑ የክርስቶስ የእግዚአብሔር እንደሚሆኑ መጽሐፍ ቅዱስ ያስረዳናል፣ ያስተምረናል። ለዛሬ በዚህ እናቆማለን። ቀጣዩን ክፍል በቀጣይ ጊዜ የምንማር ይሆናል። እግዚአብሔር ይባርካችሁ። ሰላም